አዶናይ ሰግጥ ፈምስ ማለትን አቁም ያለው ብሏል። ሁላችሁም ይሄን ቪዲዮን አይተን እንመለስ። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው እውነቴን ነው የምላችሁ። በቃ በሰላም በፍቅር መስራት ነው የምፈልገው እና ስግጥ የሚለው ቃል እናቁመው። አው መቆም አለበት። ይህ ሰግጥ ፈምስ የሚል ቃል ከመጣ በኋላ በሀገራችን በኢትዮጵያ ላይ ግብረ ሰዶማዊነት እየበዛ መጥቷል። ወንድ ሴት ለመሆን ይሞክራል፣ ሴቶች ደግሞ ወንድ ለመሆን ይሞክራሉ። ሶስተኛ ጾታ እየተፈጠረ ነው ያለው። ሰግጥ ማለት ትርጉሙ ራሱ እንደፈለክ ሁን፣ ማንንም አትስማ፣ እንደፈለክ መሆን ትችላለህ ማለት ነው። ይህንን ደግሞ የእግዚአብሔር ቃል አይፈቅድልንም። እግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 20 ላይ ሲናገር እንደዚህ ይላል፣ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ ይለናል። እኛ የተፈጠርነው ለእግዚአብሔር ክብር እንጂ በዚህ ዓለም ላይ ቤት ሰርተን መኪና ገዝተን ቅንጡ ባለ ሀብት ሆነን ለመኖር አይደለም። የተፈጠርነው እግዚአብሔርን አክብረን ለክብሩ ኖረን ለክብሩ መሞት ነው። ሁላችሁም ይሄን ቪዲዮ ኮፒ ሊንክ እና ሼር ሪፖስት አድርጉ። ኮመንት ውስጥ ገብታችሁ ማራናታ በሉ። አው ኢየሱስ ይመጣል። እኛም ሞልቶ ከማይሞላ ከዚህ ዓለም ከክርስቶስ ጋር ለዘላለም ለመኖር እንሄዳለን። ኢየሱስ ይመጣል። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎና ሻሎም